በህይወታችሁ ውስጥ ምንም ብታደርጉ ነገሮች የማይሳካላችሁ ሁል ጊዜ በሽታ፣ ዕዳ ወይም የቤተሰብ መፈራረስ የሚያጋጥማችሁ ይመስላችኋል? ብዙ ሰዎች ሳያውቁት በትውልድ ወይም በራሳቸው ስህተት የመጣ የእርግማን ቀንበር ውስጥ ሊሆኑ ይችላሉ። ነገር ግን መጽሐፍ ቅዱስ ማንኛውንም እርግማን ሙሉ በሙሉ ሰብሮ ህይወታችን ወደ በረከት የሚቀይርባቸውን 4 ሚስጥሮች እንዳሉት ታውቃላችሁ? ዛሬ እነዚህን ሚስጥሮች አንድ በአንድ እንመለከታለን። እስከ መጨረሻው ተከታተሉ። በተለይ ቁጥር 3 እና 4ን የማትገምቷቸውና እጅግ አብራችኋቸው የምትኖሩ ነገሮች ናቸው። በመጽሐፍ ቅዱስ መጽሐፈ ምሳሌ ምዕራፍ 26 ከቁጥር 2 እንደዚህ ይላል፣ እንደሚተላለፍ ድንቢጥ ወዲያና ወዲህም እንደሚበር ጨርባ እንዲሁ ከንቱ እርግማን በማንም ላይ አይደርስም ይላል። አያችሁ፣ እዚያ አንድ የተሰወረ ሚስጥር አለ። ምንም አይነት መርገም ማንም ሰው ሊረግማችሁ ይችላል። ነገር ግን እናንተ በዛ እርግማን ውስጥ ተሳትፎ ከሌላችሁ፣ ያንን እርግማን እናንተ ውስጥ የሚያርፍበት ቦታ ከሌላችሁ፣ ምንም አይነት እርግማን በእናንተ ላይ አክሰስ ማድረግ አይችልም። እርግማን ከእናንተ ላይ እንዲንከባለል እናንተ ጋር እንዳይደርስ ማወቅና ማመን ያለባችሁ የመጀመሪያው ነገር ስለ ደም አንደርስታንዲንግ ሊኖራችሁ ይችላል። እግዚአብሔር አምላክ በመጽሐፍ ቅዱስ ውስጥ ደም በተለያየ መንገድ መስዋዕት ሲሆንና ደም አንዳንድ መስዋዕቶችን ሲያፈርስ እናያለን። በመጽሐፍ ቅዱስ ውስጥ በገላትያ ምዕራፍ 3 ከቁጥር 13 እንደዚህ ይላል፣ በእንጨት ላይ የሚሰቀል የተረገመ ይሁን ተብሎ ስለተጻፈ ክርስቶስ ኢየሱስ በእንጨት ላይ ተሰቅሎ እኛን ከሕግ እርግማን ዋጀን። ሁል ጊዜ ልናስበውና ልናስተውለው የሚገባው ነገር አንድን ነገር የተደረገ ነገር ካለ፣ እናንተ ላይ የማይሰራ ነገር ካለ፣ እንደ ሰው እየሮጣችሁ፣ እንደ ሰው እየለፋችሁ፣ እንደ ሰው በኃይል በታታሪነት ህይወታችሁን እየኖራችሁ፣ ነገር ግን በአንጻሩ ከሰው በታች የምትኖሩ ከሆነ አንዳች ኃይል በእናንተ ላይ እንቅፋት እየሆነባችሁ አሊያም ደግሞ ህይወታችሁን እያስቸገረባችሁ እንዳለ ልታውቁ ይገባል። ይህ ነገር ሊሆን የሚችለው፣ ይህ ነገር ሊፈርስ የሚችለው በአንድና በአንድ ነው፣ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ደም ነው። አንድን ነገር ርግማን ሲከናወን፣ የተረገመው ርግማን እንዲከናወን የሚታረድ መስዋዕት የሚሆን አንዳች ነገር አለ። አያችሁ፣ የእናንተ ህይወት እንዳይሳካ የሚታረድ በግ፣ የሚታረድ ፍየል፣ የሚታረድ ዶሮ፣ አንዳች የሚያርዱት የሆነ ነገር አላቸው። ያንን የታረደ ደም ለናንተ እንቅፋት እንዲሆን ከመናፍስቱ ዓለም ጋር ኪዳንን ያደርጋሉ። መጽሐፍ ቅዱስ ታሪክ ውስጥ እስራኤላውያን በግብፅ ምድር በነበሩበት ጊዜ እግዚአብሔር አምላክ የእስራኤልን ቦክር በሚመታበት ጊዜ የእስራኤልን መንደር እንዳይጎበኝ አንድ ሚስጥር ነገራቸው። በቤታችሁ ላይ በመቃና በጉበኑ ላይ በበሩና በመስኮቱ ላይ የሆነ የበግ ደም ቀቡት። የዛኔ ያንን መልአክ በሚመጣበት ጊዜ፣ ቦክርን የሚገድል መንፈስ በመጣ ጊዜ እናንተን አልፏችሁ ይሄዳል፣ እናንተን አያገኛችሁም። አያችሁ፣ the power of blood ይህን ያህል በጣም ኃይል አለው። የጌታችን የኢየሱስ ክርስቶስ ደም ደግሞ ከኃጢአት ሁሉ ያነጻል። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ በዕብራውያን ምዕራፍ 9 ከቁጥር 22 እንደዚህ ይላል፣ ደም ሳይፈስ ይላል ስርየት የለም። አያችሁ፣ እናንተ ኃጢአታችሁ እንዲሰረይላችሁ፣ እናንተ በደላችሁ እንዲከደንላችሁ የጌታችን የኢየሱስ ክርስቶስ ደም ስለ እናንተ ፈሷል። እስራኤላውያን በምድር በነበሩበት ጊዜ ከኃጢአታቸው ለመንጻትና ከበደላቸው ለመላቀቅ ጠላት በእነርሱ ላይ ከሚተበትበው ነገር ለመውጣት ሲፈልጉ አንድ የሚሰዉት ነገር አላቸው። የጊደሮችና የኮርማዎች መስዋዕትን ያቀርባሉ። ይህ የሚያደርጉት በምድር ላይ ስኬታማና ፍሬያማ እንዲሆኑ፣ ከእግዚአብሔር ጋር ያላቸውን ሪሌሽንሽፕ ጠንካራ እንዲሆን፣ የትኛውንም የመናፍስት ዓለምና እርግማን በእነርሱ ላይ እንዳይሰራ። ይህንን ሲያደርጉ መጽሐፍ ቅዱስ እንደዚህ ይላል፣ በእስራኤል ላይ ጥንቆላ፣ በያዕቆብ ላይ መዋርት አይሰራም ይላል። አያችሁ፣ ስለዚህ የጌታችን የኢየሱስ ክርስቶስ ደም ላይ የጠለቀ እውቀትና እምነት ከሌላችሁ ለዚህ ሐሳብ ወይ ደግሞ ለጨለማው አሰራር የምትመቹ ትሆናላችሁ። ሁለተኛው እንደገና ስለ ስሙ። አያችሁ፣ ብዙ ጊዜ እግዚአብሔር አምላክ መጽሐፍ ቅዱስ ሲናገር በሐዋርያት ሥራ በምዕራፍ 4 ከቁጥር 12 እንደዚህ ይላል፣ እንድንበት ዘንድ ከሰማይ በታች የተሰጠን ሌላ ስም የለም ይላል። አያችሁ፣ ስለዚህ ስሙ ያድናል ማለት ነው። ስሙ ይታደጋል ማለት ነው። ስሙ ከክፉ ነገር ይከልላል ማለት ነው። ዳዊት እንደዚህ ይላል፣ እነዚያ በፈረስ እነዚያ በሰረገላ ይታመናሉ፣ እኛ ግን በአምላካችን ስም እንታመናለን።
እነርሱ ተሰነካክለው ወደቁ፣ እኛ ግን በአምላካችን ስም ተነስተን ጸንተን ቆምን ይላል። አያችሁ፣ የእግዚአብሔር ስም ያጸናል፣ ይጠግናል፣ ያቆማል። አያችሁ፣ በስሙ ላይ ያለን መደገፍ እጅግ ጥልቅ ሊሆን ይገባል። አንድ ሚስጥር ልንገራችሁ። የጨለማው ዓለም ሲስተም ወይ ደግሞ የአጋንንቱ ዓለም አንድ ነገር ያደርጋሉ። በእናንተ ላይ እንቅፋት ለማድረግ አስማትን ያደርጋሉ። አስማት ማለት እንደገና ብዙ ስሞች ወይ ደግሞ የስሞች ጥርቅም ማለት ነው። የሆኑ የመናፍስቶችን ስም እየጠሩ ከናንተ ስም ጋር ኮላብ በማድረግ ከናንተ ስም ጋር በመቀላቀል ያንን ስም ደጋግመው ይጠራሉ። አያችሁ፣ በሚጠሩበት ጊዜ እነዛ መናፍስቶች ወደ እናንተ እንዲመጡ ይደረጋል። አያችሁ፣ መጽሐፍ ቅዱስ ሲናገር ግን እንደዚህ ይላል። በፊልጵስዩስ ምዕራፍ 2 ከቁጥር 9 እንደዚህ ይላል፣ ከስምም ሁሉ በላይ ያለውን ስም ሰጠው፣ ይህም በሰማይና በምድር ከምድርም በታች ያሉትን ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። አያችሁ፣ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ስም ከስሞች ሁሉ በላይ ነው። ከየትኛውም ከሚጠራው ስም ሁሉ በላይ የሆነ ስም ነው። አያችሁ፣ የጌታችን የኢየሱስ ክርስቶስ ስም አምባ መጠጊያችን፣ መከለያችን፣ ከየትኛውም ፍላጻ ማምለጫችን፣ ጠላትን ሁሉ ድል የምናደርግበት ስም ነው። አያችሁ፣ ስለ ስሙ ያለን እምነት፣ ስለ ስሙ ያለን መረዳት በጥልቅ ካልሆነ፣ በትክክል ካልሆነ ብዙዎች እያወቁ ብዙዎችም እናምነዋለን እያሉ አንዳች በእነርሱ ላይ የእግዚአብሔር ወይ ደግሞ የጌታ የኢየሱስ ክርስቶስ ስም በእነሱ ላይ ፋይዳ ሳይኖረው ይቀራል። አያችሁ፣ ሁልጊዜ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እምነት ከመስማት ነው ይላል፣ መስማትም በእግዚአብሔር ቃል ዘንድ ነው ይላል። አያችሁ፣ የምትሰሙት የእግዚአብሔር ቃል በእናንተ ውስጥ ያለውን መንፈሳዊውን እምነት እንዲያድግ ያደርገዋል። ካልሆነ ግን እንደ ማንኛውም ሰው በዚች ምድር መከራውንም ተጋፍጠን የጠላቱን ውጊያውን ተጋፍጠን በሁሉም ላይ እየወደቅንና እየተነሳን እንኖራለን። ሶስተኛው እንደገና ኪዳን። አያችሁ፣ ይህ እጅግ የከበረና ከብዙ ነገር የምታመልጡበት በሕይወታችሁ እንደ ዋልታና እንደ ጋሻ ልትይዙት የሚገባ ታላቅና የከበረ እውነት ነው። እግዚአብሔር አምላክ በዕብራውያን መጽሐፍ እንደተናገረው ስለናንተ በራሱ የማለበት ኪዳን። አያችሁ፣ የሚምልበት ከእርሱ የተሻለ ነገር ስለሌለ፣ ከራሱ የሚበልጥበት ነገር ስለሌለ በራሱ የማለበት ኪዳን አንድ ኪዳን አለ። እርሱም በክርስቶስ ኢየሱስ ለሚያምኑት ሁሉ ከጠላትና ከየትኛውን ፍላጻ ሊከልላቸው፣ ሊያድናቸው፣ ወደ ዘላለም ሕይወት ሊያገባቸው፣ አባትና ልጅ አይነት ኮሚኒኬሽን እንዲኖራቸው፣ ይህ ሁሉ የሚያደርገው ግን በኪዳኑ ለሚያምኑ። መጽሐፍ ቅዱስ ሲናገር በሉቃስ ምዕራፍ 22 ከቁጥር 20 እንደዚህ ይላል፣ እንዲሁም ከእራት በኋላ ጽዋውን አንስቶ እንዲህ አለ፣ ይህ ጽዋ ስለ እናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው አላቸው። አያችሁ፣ ይህ አዲስ ኪዳን የዓለምን ሁሉ ኃጢአት ለማስወገድ የተገባ ኪዳን፣ እኛና እግዚአብሔር አባትና ልጅ የሚያደርግ ኪዳን፣ እግዚአብሔር የኛ ፕሮቫይደር እና የኛ ፕሮቴክሽን እንዲሆን የተገባ ኪዳን። ይህ ኪዳን ከሞት ወደ ሕይወት፣ ከዘላለም ጥፋት ወደ ዘላለም ሕይወት የተሻገርንበት ኪዳን፣ እግዚአብሔር እኛን ላይ ጥለን የተያዝንበት ኪዳን፣ ጠላቶቻችን ከእግሮቻችን በታች እንዲገዙ የተሰጠን ኪዳን፣ እጅግ የከበረ ኪዳን። በዚህ ኪዳን ውስጥ ያላችሁ መታመን፣ በዚህ ኪዳን ውስጥ ያላችሁ እምነት፣ በዚህ ኪዳን ውስጥ ያላችሁን እውቀት ካሰፋችሁ የትኛውንም ኪዳን የሚያፈርስ ኪዳን ነውና ከየትኛውም መከራ፣ ከየትኛውም ጭንገፋ፣ ከየትኛውም የጨለማ አሰራር፣ ከየትኛውም ነገር ሁሉ ጥሳችሁ መውጣት ይሆንላችኋል። የመጨረሻውና አራተኛው ደግሞ ማመን። አሁን የነገርኳችሁ 3 ነገሮች ካላመናችኋቸው አሊያም ደግሞ በእምነት ከራሳችሁ ጋር ካላዋሃዳችኋቸው ለእናንተ ሊጠቅሟችሁ አይችሉም። ምክንያቱም መጽሐፍ ቅዱስ በዕብራውያን ምዕራፍ 4 ከቁጥር 2 እንደዚህ ይላል፣ የሚሰሙት ቃል በእምነት ከነርሱ ጋር ስላልተዋሃደ አልጠቀማቸውም ይላል። አያችሁ፣ በሕይወታችሁ የምታውቁትን ነገር ወደ እምነት ቀይራችሁ መንፈሳዊ ቅርጽ ካላስያዛችሁት የሚጠቅማችሁ አይደለም። መጽሐፍ ቅዱስ በሮሜ ምዕራፍ 1 ከቁጥር 17 እንደዚህ ይላል፣ ጻድቅ በእምነት በሕይወት ይኖራል። አያችሁ፣ በሕይወት ለመኖር የሚያስፈልገን አንድ ነገር አለ፣ እምነት። የምናምነውስ ምንድን ነው? የእግዚአብሔር ቃል። የእግዚአብሔር ቃል የሚለው ምንድን ነው? ስለ ኪዳኑን ማወቅ፣ ስለ ስሙ ማወቅ፣ ስለ ደሙ ማወቅ፣ ስለ ክርስትናን ማወቅ። ዝም ብሎ በጀማ ከመኖር
እውነታውን ተረድተን በዘላለም እውነት ውስጥ ራስን አስገዝቶ መኖር። እንደዚህ አይነት ህይወት ስንለማመድ የትኛውንም ጠላት እኛን ሊቋቋመን አይችልም። መጽሐፍ ቅዱስ ሲናገር እንደዚህ ይላል። በመዝሙረ ዳዊት ምዕራፍ 91 እንደዚህ ይላል፣ እውነት እንደ ጋሻ ይከበኛል። አያችሁ፣ እውነት የእግዚአብሔር ቃል ባወቃችሁ ቁጥር ጋሻና ዋልታ ይሆንላችኋል። የትኛውንም ፍላጻ ወደ እናንተ በሚወረወርበት ጊዜ እናንተን ሊነካችሁ አይችልም። የምትከለሉበት ፕሮቴክሽን ታገኛላችሁ። የምትሰማሩበት መሰማሪያ ታገኛላችሁ። በለመለመ መስክና በእረፍት ውሃ ዘንድ ታርፋላችሁ። ይህ የእግዚአብሔር ቃል ነው። እንደዚህ ስትኖሩ፣ እነዚህን ስታምኗቸው የትኛውንም ጭንገፋ፣ የትኛውንም የጨለማ አሰራር፣ የትኛውንም ኃይል ከእግራችሁ በታች ይገዛል። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ ይላል። አያችሁ፣ እግዚአብሔር ስልጣን ሰጥቶናል። መጽሐፍ ቅዱስ ሌላ ቦታ ላይም ሲናገር እንደዚህ ይላል፣ አንተ ታናሽ መንጋ አትፍራ፣ መንግስት ልሰጥህ የአባትህ በጎ ፈቃድ ነውና አትፍራ ይላል። አያችሁ፣ እኛ እግዚአብሔር እንድንፈራና እንድንከበር እንጂ በጨለማው ዓለም እንድንፈራና እንድንደነግጥ የእግዚአብሔር በጎ ፈቃድ አይደለም። ስለዚህ እኛ የእግዚአብሔር የመንግስቱ ልጆች ነን። እኛ የእግዚአብሔር የመንግስቱ የኪዳን ልጆች ነን። እኛ በስሙ የምንጠለል፣ በቃሉ የምናምን፣ በደሙ የተገዛን ወርቅ ልጆች ነን። ይህንን ስናምን፣ ለዚህ እውነት ኮንሽስ ስንሆን እግዚአብሔር አምላክ በእኛ ላይ አልፎ እንዲሰራ እናደርገዋለን። የዛሬው ሐሳቤ ይህ ነበረ። እስከ መጨረሻው ከኔ ጋር ስለነበራችሁ አመሰግናለሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር ጋብዛችኋለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም።